ሰላም ጤና ይስጥልን ውድ ተመልካቾቻችን ዘውትር በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል። ጤና ጥበብ ፕሮግራማችንን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያቀርቡት ፕሮግራም ነው። በዚህ ፕሮግራም ላይም በጤናው ዘርፍ ላይ የተለያዩ ስራዎችን የሚሰሩ የጤና ባለሙያዎችን እንግዳ አድርገን በመጋበዝ ያላቸውን ዕውቀትና ክህሎት ወደ እናንተ የምናደርስበት ፕሮግራም ነው የጤና ጥበብ ፕሮግራማችን። ዛሬም እንደተለመደው አንድ እንግዳ ይዤላችሁ ቀርብ ያለው ከእንግዳችን ጋር የተለያዩ ጉዳዮችን እናነሳለን። የሳምንቱ የጤና ጥበብ ቪዲዮም ሰዓቱን ጠብቆ ወደ እናንተ የሚደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን ተጀምሯል። ለቀጣይ እንግዲህ አንድ ሰዓት ከእናንተ ጋር አብረን እንቆያለን ማለት ነው። የተለያዩ ጉዳዮችን ለማንሳትም ዛሬ ስቱዲዮ አንድ እንግዳ ጋብዤላችኋለሁ። እንግዳችን እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? እግዚአብሔር ይመስገን። በጣም አሪፍ። እንግዲህ ዛሬ የጤና ጥበብ ፕሮግራም እንግዳ እንድትሆን ስንጠይቅ ፈቃደኛ ሆነህ ስለመጣ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም እድሉን ስለሰጣችሁኝ በጣም አመሰግናለሁ። እንተዋወቅ እስቲ። ማንን በልኬት ነው የመጣኸው? እኔ ዶክተር አባተ ጋሻው እባላለሁ። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ በፋሚሊ ሜዲሲን ዲፓርትመንት ውስጥ የፋሚሊ ሜዲሲን ረዳት ፕሮፌሰር ነኝ። በጌራ ቤት ለቤት ሕክምናና የሐኪሞች ቢሮ ደግሞ የሰርች ፎር ዲሜንሺያ ፕሮጀክት ማናጀር ነኝ። በጣም አሪፍ። እንግዲህ ዛሬ እዚህ ተገኝተን በተለይ በዋናነት በዚህ በዲሜንሺያ ላይ የተለያዩ ጉዳዮችን እያነሳን እንቆያለን ማለት ነው። ጎን ለጎን ደግሞ ያው ተቋማችሁ ምን ይሰራል፣ በትርፍ ሰዓት የሚሰሩበት ተቋም ምንድነው የሚሰራው የሚለው ነገር የተወሰነ ነገር እያነሳን ለቀጣይ አንድ ሰዓት እንቆያለን ማለት ነው ማለት ነው። ስለዚህ እንደምታውቀው የጤና ጥበብ ፕሮግራማችን መደበኛ የራሱ የሆኑ ጥያቄዎች ይኖሩታል። ከነዛ መካከል ወይ ሁለት ወይ ሶስቱን ጥያቄዎች የምትፈልገውን ቁጥር ጠርተህ ወደ አንተ አደርስና በአንተ አግባብ ላይ ሰጠባቸዋለህ ማለት ነው። በዋናነት ግን ብዙ ሰዓቱን የምንወስደው ግን ዲሜንሺያ ላይ ይሆናል ማለት ነው። ስለዚህ ያው ፕሮግራማችንን ስንጀምር አብዛኛው እንግዶቻችንን የምንጀምረው በጤና ጥበብ በሚለው በፕሮግራማችን ስያሜ ነው የምንጀምረውና ምናልባት ከአንተ ሙያ ጋር አስተሳስረ ጤና ጥበብ ነው ስንል በምን አይነት ሁኔታ ይገለጻል ከእናንተ ሙያ ጋር ተያይዞ የሚለውን ነገር በማንሳት ነውና ይህንኑ ጥያቄ ነው ወደ አንተ ማድረሰው። መልካም። እሺ አይ ቲንክ በጣም ጥሩ ቃላት ናቸው። ጤናና ጥበብ በጣም የሚገናኙ ነገሮች ናቸው። ያው እንግዲህ የሰው ልጅ ያው ሕክምና በዋናነት የሰው ልጅ ላይ የምትሰራው ሙያ ነው። ስለዚህ የሰው ልጅ ደግሞ እኔ በግሌ እንደማምነው ከሆነ የፈጣሪ የጥበቡ መገለጫ ነው ብዬ አምናለሁ። የሰው ልጅ ለየት የሚያደርገው ምንድነው? እንዲሁ ዝም ብሎ ጥበብ ብቻም አይደለም፣ ህያው የሆነ ተንቀሳቃሽ የሆነም ጥበብ ጭምር ነው ብዬ አምናለሁ። እግዚአብሔር ስራውን በሰው በኩል የገለጠበትም ድንቅ ፍጥረት ነው ብዬ አምናለሁ። ከዛ ልጀምር። ስለዚህ የሰው ልጅ የአካላችንን ዲዛይን ወይም ንድፍ ከተመለከት ነው የህዋሳትን መስተጋበር በሴሉላር ሌቭል የሚካሄደውን ስራ ከተመለከት ነው እያንዳንዱ የሰውነት ክፍሎቻችን የሚሰሩትን ስራ እርስ በርሳቸው ያላቸውን ግንኙነት ከተመለከት ነው እጅግ በጣም የሚያስደንቅ ጥበብ ነው በሰው ልጅ ውስጥ የምንመለከተውና ስለዚህ መጀመሪያ የሰው ልጅ ራሱ የጥበብ መገለጫ ነው ብዬ አምናለሁ። ከዛ በተጨማሪ እንግዲህ ያው አብዛኞቹ የህክምና ባለሙያዎች በህክምና ትምህርት ውስጥ ሲያልፉ አንድ የሚነገራቸው ኮመን የሆነ ነገር አለ። እሱ ምንድነው? ህክምና ሳይንስ ብቻ አይደለም አርትም ጭምር ነው ይባላል። በ15ኛው መቶ ክፍለ ዘመን አካባቢ የነበረ አንድ የስዊድን ሐኪምና አልኬሚስት ፓራሴልሰስ የሚባል ነበርና እሱ ምን ይላል? ሜዲሲን ኢዝ ኖት ኦንሊ ሳይንስ ኢትስ ኦልሶ አን አርት ይላል። በተጨማሪም በብዙዎቻችን ዘንድ የሚታወቅ አንድ ታላቅ በሞደርን ሜዲሲን ውስጥ የምናውቀው ታላቅ ሰው አለ፣ ሰር ዊሊያም ኦስለር የሚባል። እሱም የሚናገረው ነገር አለ። ሜዲሲን ልክ አርት እንደሆነ የሚገልጽበት አንድ ኮት አለው ኮመን የሆነና ምን ይላል? ሜዲሲን ኢዝ አን አርት ሳይንስ ኦፍ አንሰርቴኒቲ ኤንድ አን አርት ኦፍ ፕሮባቢሊቲ ይላልና ህክምና ራሱ አርት ጭምር ነው። ሳይንስ ብቻ ሳይሆን አርትም ጭምር ነው፣ ጥበብም ጭምር ነው። ከሰው ጋር ታካሚ ለመጀመሪያ ጊዜ ሲመጣ ወደ አንተ የምትቀበልበት መንገድ ጥበብን ይጠይቃል። ከመጣ በኋላ ከታካሚዎች ጋር ከሌሎች ሰዎች ጋር የሚኖር ተግባቦት ጥበብን ይጠይቃል። ከስራ ባልደረቦች ጋር የሚኖር ግንኙነት ጥበብን ይጠይቃል። ታካሚህን የምትመረምርበት ሂደት ራሱ ጥበብን የሚጠይቅ ነው። ምልክቶቹን እንዲሁም ደግሞ ታካሚህን በምትመረምርበት ጊዜ የምታገኛቸውን አንዳንድ ሳይኖች ብለን የምንጠራቸውን አገናኝተ ተገቢውን የሆነ ምርመራ ማዘዝና ተገቢው የሆነ የህመሙ አይነት መለየት መቻል ራሱ የሚደንቅ የጥበብ ሂደት ነውና ህክምና በራሱ ሳይንስ ብቻ ሳይሆን አርትም ጭምር ነው ብለን እናምናለን ማለት ነው። ስለዚህ ጤና ጥበብ በደንብ የሚገልጸው ይመስለኛል እነዚህን ሁሉ ነገሮች።
በጣም አሪፍ በጥሩ ሁኔታ ነው የገለጽከው። እጅግ አድርጌ አመሰግናለሁ። ሌላው እንግዲህ ዛሬ በዋናነት ወደ ተገናኘንበት ወደ ዲሜንሺያ እኔ አንዳንዴ ቀደም ስናወራ ነበርና አንዳንዴ የሕክምና ቋንቋዎችን ወደ አማርኛ መውሰድ በራሱ ትንሽ ከበድ ይላል። ትክክለኛ ጥሬ ቃል አታገኝላቸውም እና በተወሰነ መልኩ ያው እናመቻችና በስምምነት የሆነ ቃል እንሰጠዋለን እና ወደ የመርሳት ችግር በሚለው በተወሰነ መልኩ ተመልካቾች እንዲረዱት ወደዛ እንደሚያጋድል እንዲረዱት በዚህ አጋጣሚ እንጠይቃቸዋለን እና እንደው ዲሜንሺያ ስንል ምን ማለት ነው ከሚለውን እናሳስቴ። መልካም እንግዲህ ያው ዲሜንሺያ የሚለው የእንግሊዝኛ ቃል ነው። ቃሉ ያው በዋናነት በሕክምና ሳይንስ ሜጀር ኒውሮኮግኒቲቭ ዲስኦርደር ተብሎ ነው የሚጠራው። በእኛ ወደ አማርኛ ያው ስንቀይረው የመርሳት ችግር ወይም የመርሳት በሽታ ብለን ነው የምንገልጸውና እንግዲህ ዲሜንሺያ የሰዎችን የማሰብ የማስታወስና አመክንዮ የመስጠትን አቅም የሚቀንስ የአንጎል በሽታ ወይም ህመም ነው። እንዲህ ያለ ህመም ያለባቸው ሰዎች ከምልክቶቹ በተጨማሪ የስሜት መለዋወጥ፣ የእንቅልፍ መረበሽ እና የባህሪ መዘበራረቅ ስለሚገጥማቸው የዕለት ተዕለት ተግባራቸውን የዕለት ተዕለት ክንውናቸውን ለማድረግ ይቸገራሉ። እንዲሁም ቤተሰባዊና ማህበራዊ ህይወታቸውንም በተገቢ ሁኔታ ለማካሄድም በጣም ሲቸገሩ እንመለከታለን እና እንግዲህ ዲሜንሺያ በዋናነት ማሰብን ማስታወስንና አመክንዮ የመስጠትን አቅም የሚቀንስ በሂደት እየባሰ የሚሄድ የአንጎል ህመም ወይም በሽታ ነው። ግን ዲሜንሺያ በራሱ በሽታ አይደለም፣ የተለያዩ በሽታዎች ምልክት ነው። እዚህ ጋር መለየት ያለብን ነገር ራሱን ችሎ አንድ በሽታ አይደለም ዲሜንሺያ። የተለያዩ ዲሜንሺያን ወይም የመርሳት በሽታን ወይም ችግርን ሊያስከትሉ የሚችሉ የተለያዩ በሽታዎች ምልክት ነው፣ የመጨረሻ ምልክት ነው ማለት ነው። ምንድን ናቸው ማንሳት እንችላለን? ለምሳሌ እነዛ በሽታዎች። መልካም እንግዲህ እስካሁን ባለው ጥናት መሰረት ከ70 እስከ 80 በመቶ የሚሆነው ዲሜንሺያ የሚከሰተው አልዛይመር ተብሎ በሚጠራው በሽታ ነው፣ የአንጎል በሽታ ነው። ከዛ በተጨማሪ ሌሎች በሽታዎች አሉ ዲሜንሺያን የሚያመጡ። እሱ እንግዲህ እንደየ አካባቢ ሁኔታ ሊለያይ ይችላል። ወደ ምዕራቡ አካባቢ ስንሄድ ከዛ በተጨማሪ ቫስኩላር ዲሜንሺያ የሚባል አለ። በተለይ ስኳር፣ ግፊት ያለባቸው ሰዎች፣ ትንባሆ የሚያጨሱ፣ አልኮል ነገርና አዘውትረው በብዛት የሚጠቀሙ፣ ኮሌስትሮላቸው ከፍተኛ የሆኑ ሰዎች፣ ስትሮክ የነበረባቸው ሰዎች ለእንዲህ ያለው ቫስኩላር ዲሜንሺያ ተብሎ ለሚጠራው የመርሳት በሽታ አይነት ሊጋለጡ ይችላሉ። ከዛም አልፎ ፍሮንቶ ቴምፖራል ዲሜንሺያ ተብሎ የሚጠራም የመርሳት በሽታ አይነት ችግር አለ። ሌዊ ቦዲ ዲሜንሺያ የሚባል አለ። ይሄ ደግሞ አንጎላችን ውስጥ አንጎላችንን ሊጎዳ የሚችል ፕሮቲን ዲፖዚት ሲኖር ወይም ክምችት ሲኖር አንጎላችን ውስጥ የሚከሰት የመርሳት በሽታ አይነት ነው። ወደ አፍሪካና ወደኛ አይነት ሀገሮች ደግሞ ስንመጣ ከነዚህ በተጨማሪ ሌሎችም ይኖራሉ። የፓርኪንሰንስ ዲሜንሺያ የሚባል አለ። በተለይ ፓርኪንሰንስ በሽታ ያለባቸው ሰዎች ወደ መጨረሻው ደረጃ አካባቢ ሲደርስ ለዲሜንሺያ ይጋለጣሉ። ከዛ በተጨማሪ የኤችአይቪ ኤድስ ዲሜንሺያ ብለን የምንጠራው አለ። በድንገተኛ የሆነ ጭንቅላት አደጋ ምክንያት ያው እንደምታውቀው እንደኛ አይነት ባሉ ሀገሮች ውስጥ የትራፊክ አደጋ በጣም ከፍተኛ ነው። ስለዚህ በትራፊክ አደጋ ምክንያት ጭንቅላታችን ላይ የሚከሰት ትራውማ ወይም ጉዳት ካለ እሱም በረጅም የጊዜ ሂደት ለዲሜንሺያ ሊያጋልጥ ይችላል። ስትሮክ ለዲሜንሺያ ሊያጋልጥ ይችላል። እነዚህ ነገሮች ከነዚህ ነገሮች ጋር ተያይዞ የሚመጣም ዲሜንሺያ አለ ማለት ነው። ማማሪፍ ወደ ዲሜንሺያው እንመለሳለን። ወደ መደበኛ ጥያቄዎች ሁሉ ስድርስ ከ1 እስከ 10 አንድ ቁጥር ጥራ። 7 ካለህ የተፈጥሮ ወይም ደግሞ ተፈጥሮ ከሰጠ የሰውነት ክፍሎች ውስጥ ተፈጥሮን የምታደንቅበት የሰውነት ክፍል የትኛው ነው? ለምን? ቅድም እንግዲህ በተወሰነ ጤና ጥበብን ስናወራ በደንብ ልክ ነው። አንድ ብቻ ነው አንድ ነው የምንችለው። አንድ ብቻ ነው። በጣም ላንተ በጣም ቶፕ ፕራዮሪቲ የምትል እንደው ለኔ ይሄኛው ይመስልኛል። በሳይንሱ ካል ሁሉም የራሳቸው ኃላፊነት አለባቸው። ነገር ግን እንደው አንዱን መጥራት ግዴታ ቢሆንብህ ከነ ምክንያቱ አይ ቲንክ ያው ብሬን ወይም አንጎል ወይም አእምሮ ብለን የምንጠራው የሰውነት ክፍል ነው ለኔ የሚበልጥብኝ። ያው ማለት በእርግጥ አንዱን ከሌሎች ማበላለጥ በጣም አስቸጋሪ ነው። ሁሉም ያለ አንዱ ፋንክሽን ማድረግ ፕሮፐርሊ አይችልምና ግን በጣም ያው አስገዳጅ ከሆነ አንድ ምረጥ ከተባልኩ የምመርጠው ጭንቅላቴን ነው። ለምን? ኦኬ ምክንያቱ ምን መሰለ? ሰውን በተለምዶ ሰውን ከእንስሳ የሚለየው ማሰብ መቻሉ ነው የሚባል ነገር አለ። ያ ንግግር ደግሞ አሁን ተሻሽሎ ሰውን ከእንስሳ ብቻ ሳይሆን ከሰው የሚለየው ማሰቡ ነው ይባላል።
ሁሉም ሰው ያስባል ማለት አይደለም። ሰው ግን ያም ሆኖ እግዚአብሔር ከሰጠን ድንቅ ስጦታዎች ውስጥ እጅግ በጣም የሚልቅብኝ ለኔ በጣም ትልቅ ነው ብዬ ማስበው አንጎሌን ነውና እሱ እንግዲህ ማለት ከአንገት በታች ያሉት ሌሎችን አካላት ከተመለከትካቸው ሁሉም ፍጥረቶች ላይ ታገኛቸዋለህ። እጅም አላቸው ሌሎች ፍጥረቶች፣ እግርም አለ፣ አይን፣ ጆሮም፣ አፍም አፍንጫም አላቸው። የሌላቸው እነዚህ ሌሎች ፍጥረቶች ልዩ ልዩ ፍጥረቶች ያልተሰጣቸው ነገር የሰው ልጅ የማሰብ አቅምን ያክል ነገር የተሸከመው አንጎላችን ነውና እኔ አይ ቲንክ አንጎል ከሁሉም የሰውነት ክፍሎች ይልቅብኛል ብዬ አስባለሁ። አንድ ጨምር ብለህስ እንደ በጣም ሀሳብ ያለህ ስለመሰለኝ አንድ ከጨመርኩ አይኔን እወደዋለሁ። ኦኬ ምክንያቱም መሰለህ ማለት ከዓለም ጋር በዋናነት ህይወትን ስናስበው ከዓለም ጋር ከኑሮ ጋር በአጠቃላይ ኢንተራክት የምታደርገው በዋናነት በአይንና በጆሮ በኩል ነው። በአይናችን የምናያቸውና በጆሮአችን የምንሰማቸው ነገሮች ይበዛሉና እንዲሁም ወደ መጽሐፍ ቅዱስም ትምህርት ከሄድን የመጀመሪያው ኃጢአት ወደ ሰው ልጆች የገባው በአይን በኩል ነው ይባላል። ከአይን በኋላ በጆሮ ነው የገባውና አይንና ጆሮ በጣም አስፈላጊ የሆኑ ኢምፖርታንት የሆኑ የገነትንም በር የሲኦልንም በር መክፈት የሚችሉ ትልልቅ ስጦታዎች ናቸው ብዬ አምናለሁና አይኔን ከአንጎል ቀጥሎ እወደዋለሁ። እውነት ነው። በጣም አሪፍ። ሌላ ወደ ዲሜንሺያው እንመለስና እንግዲህ ቅድም በተወሰነ ምንድን ነው የሚለው ነገር አይተናል። በዋናነት እንደ ምልክት አይተነው በዋናነት ሊያመጡት የሚችሉ ነገሮች ከጀርባ የሚሉትን ነገሮች አይተናልና እንደው አንድ ሰው መለኪያ አለው ወይ? ለምሳሌ ይሄ ችግር አለበት ዲሜንሺያ አለበት ወይም ደግሞ ቅድም ያላቸው ነገሮች አሉባቸው የምንለውን ነገር ለመግለጽ ወይም ይሄ ችግር አለበት ለማለት የተቀመጠ መስፈርት አለ ወይ? ምንድን ነው መስፈርቱ የሚለው ነገር? ጥሩ ጥያቄ ነው። እንግዲህ ያው ቅድም እንዳልኩ ዲሜንሺያ ያው ሜጀር ኒውሮ ኮግኒቲቭ ዲስኦርደር ተብሎ ነው የሚጠራው። ቅድም መጀመሪያ ላይ ስገልጽልህ የማሰብ የማስታወስና አመክንዮ የመስጠት አቅምን ነው የሚጎዳው ብዬ ነበርና እነዚህ ማሰብ፣ ትኩረት ማድረግ፣ አመክንዮ መስጠት፣ ማስታወስ ኮግኒቲቭ ዶሜኖች ናቸው። የኮግኒቲቭ ዶሜን ውስጥ የሚጠቃለሉ የአእምሯችን ፋንክሽኖች ናቸውና እንግዲህ ዲሜንሺያ አንድ ሰው አለበት ከመባሉ በፊት ምልክቶች ይኖራሉ። እነዛን ምልክቶች አይተው እሱ አይቶ ወይም ደግሞ ቤተሰቦቹ ዘመዶቹ አይተው ወደ ሕክምና ተቋም ሲያመጡት መጀመሪያ ማንኛውም ታካሚ እንደሚታየው ሂስትሪ ነው የሚወሰደው። ትጠይቀዋለህ፣ ምልክቶቹን ለማወቅ ትሞክራለህ። ለዲሜንሺያ ተጋላጭ ሊያደርጉ የሚችሉት እኛ ሪስክ ፋክተር ብለን የምንጠራቸው ማለት ነው ነገሮች ካሉ እነሱንም ለመለየት ትሞክራለህ። ምልክቶቹ ብቻም ሳይሆን ደግሞ ይህ ዲሜንሺያ በህይወቱ በሰውየው ህይወት ላይ በቤተሰቡ ላይ ከቤተሰቦቹ ጋር ከልጆቹ ጋር ሴትም ከሆነች ከባሏ ከልጆቿ ጋር ባላቸው ግንኙነት፣ በማህበራዊ ህይወታቸው ላይ ባላቸው ግንኙነት፣ በእንቅልፋቸው ላይ በእለት ተዕለት አጠቃላይ በእለት ተዕለት ተግባራቸውና ክንውናቸው ላይ የሚያስከትለውንም የጉዳት መጠን ወይም የፋንክሽናል ኢምፔርመንት ምን ያህል ነው የሚለውንም ለማወቅ ትሞክራለህ። ከዛ ቀጥለህ የምታደርገው ምንድነው? ምርመራ ትመረምረዋለህ። በዋናነት ኒውሮሎጂካል ኤግዛሚኔሽን ነው የሚባለው። እሱን ትመረምራለህ። ከዛ በመቀጠል ሜንታል ስታተስ ኤግዛሚኔሽን ብለን የምንጠራው አለ። በዚህ ውስጥ በዋናነት ጥቅም ላይ የሚውሉ ሁለት አሁን ቅድም የዘረዘርናቸውን ኮግኒቲቭ ፋንክሽንን አሰስ የምናደርግባቸው የምንመረምርባቸው የምንለካባቸው መስፈርቶች አሉ። በጣም ታዋቂ የሆነውና በብዛት ጥቅም ላይ የሚውለው የሚኒ ሜንታል ስታተስ ኤግዛሚኔሽን የሚባለው ነው። ከዛ በተጨማሪ ደግሞ የሞንትሬል ኮግኒቲቭ አሰስመንት ስኬል አለ። እሱም ጥቅም ላይ ይውላልና ከነዚህ ከሁለቱ በአንዱ አማካኝነት ቅድም የዘረዘርናቸውን አጠቃላይ የሜንታል ስታተሱን ኮግኒቲቭ ፋንክሽኑን ቅድም የዘረዘርናቸውን በሙሉ አሰስ ታደርጋለህ እና ስኮር ነው ቁጥር ይሰጠዋል። ያ ቁጥር ታይቶ ነው ዲሜንሺያ አለበት ወይስ የለበትም የሚለውን ለመወሰን እነሱን ማድረግ አለብን። ከዛ በተጨማሪ ደግሞ ምንድነው የጭንቅላት ምርመራ ያስፈልጋል። ኢሜጂንግ ማለት ነው። በብዛት ለእንደዚህ አይነቶች ችግር ምርመራ የሚውለው ኤምአርአይ ነው። የጭንቅላት ኤምአርአይ ነው። ኤምአርአይ ላይ የሚታዩ የተወሰኑ ምልክቶች አሉ። እነሱም ምንድነው? አንዳንዴ ግሎባል የሆነ ብሬን አትሮፊ ይኖራል። አጠቃላይ የሆነ የአንጎላችን ቮሊዩም ወይም ይዘቱ ሽሪንክ ሊያደርግ ሊቀንስ ይችላል። ከዛ ውጭ ደግሞ ግሬ ማተር የምንለው የአንጎላችን ክፍል አለ። እዛም ላይ የተወሰነው የግሬ ማተሩ ቦታ ላይ
ልክ እንደ ቀደሙ ሽሪንክ ሊያደርግ ሳይዙ ሊቀንስ ቮሊዩሙ ሊቀንስ ይችላል። እነዚህ ምልክቶች ናቸው እና እነዚህን ነገሮች ሁሉ አንድ ላይ አድርገህ ነው ዲሜንሺያ ሊሆን ይችላል ወይም ዲሜንሺያ ነው ልትል የምትችለው። ከዛ በፊት ግን መሰራት ያለባቸው ምርመራዎች ይኖራሉ። አሁን አንድ ሰው ስለሚረሳ ማስታወስ ስለተቸገረ ብቻ ዲሜንሺያ ነው ማለት አይደለም። ብዙ ችግሮች ለእንደዚህ ሊያጋልጡ ይችላሉ። ለምሳሌ ከአባላዘር በሽታዎች ውስጥ በተለምዶ ቂጥኝ ተብሎ የሚጠራው ለዚህ ሊዳርግ ይችላል። በረጅም ጊዜ ቆይታ አንጎል ላይ ከወጣ እንዲህ አይነት ችግር ይፈጥራል። HIV ምርመራ መደረግ አለበት። የተለያዩ የቪታሚን እጥረቶች ለእንደዚህ አይነትም ችግር ሊዳርጉ ይችላሉ። ለምሳሌ የB12 የሚባለው ቪታሚን፣ የፎሌት የምንለው ቪታሚን፣ የቪታሚን ዲ እጥረትም እንዲህ አይነት ምልክቶችን ሊያመጡ ይችላሉ። ሌሎች ሜታቦሊክ ደግሞ የሚባሉ ሜታቦሊክ አብኖርማሊቲ ብለን የምንጠራቸው ደግሞ አሉ። የብሬን ኬሚስትሪን ሊያዛቡ የሚችሉ ነገሮች አሉ። እነሱም በኬሚስትሪ ምርመራ ስክሪን መደረግ ይኖርባቸዋል። አስቀድመን አንድ ሰው ዲሜንሺያ ያለው ከማለታችን በፊት እኒህን ሁሉ ሂደቶች ማለፍ ይጠይቃል ማለት ነው። በጣም ጥሩ። ከዚህ ጋር በተያያዘ እንደው ምልክቶቹ ማንሳት እንችላለን። እንደ አንድ ሰው ይሄ ዲሜንሺያ ወይ ነው የመርሳት ችግር አለበት ስንል እሱም ሊሆን ይችላል ወይም ደግሞ ሌላ ከጎኑ ያሉ ሰዎች በዙሪያ ያሉ ሰዎች ሊያዩት የሚችሉ ነገሮች ይኖራሉ። አዎ እንደ ህመሙ ደረጃ ምልክቶቹ ይለያያሉ። በእርግጥ ግን ምልክቶች አሉት። ምልክቶቹ ያው ቅድም እንዳልኩ ተጋላጭ ከሚያደርጉ ምክንያቶች ውስጥ አንዱ እድሜ ነው እና በብዛት ዲሜንሺያ የሚያጠቃው እድሜያቸው 65 እና ከዛ በላይ የሆኑ ሰዎችን ነው። እንደምታውቀው 65 ዓመት ደግሞ የጡረታ መውጫ እድሜ ነው እና በብዛት ያው ከዛ እድሜ በኋላ ነው የሚከሰተው ወይ ምልክቶቹ የሚታወቁት። ነገር ግን የሚጀምረው ቀድሞ ሊሆን ይችላል። 10 ዓመት 15 ዓመት ቀድሞም ሊጀምር ይችላል እና ምልክቶች አሉት የራሱ ምልክቶች እና ምንድነው ምልክቶቹ? አንደኛ የማስታወስ አቅም መቀነስ ነው። ከማስታወስ አቅም መቀነስ በተጨማሪ ደግሞ እየጨመረ እየባሰ የሚሄድ ግራ መጋባት ኮንፊውዥን የምንለው ይኖራል። ከዛ በተጨማሪ አንድ ነገር ላይ ትኩረት ለማድረግ መቸገር፣ አጽንኦት ወይም ትኩረት አድርጎ ለመቆየት መቸገር ሊኖር ይችላል። ለምሳሌ የአንድ ነገር ላይ ያላቸው አቴንሽን ስለሚረሱ መርሳቱ ስላለ የማስታወስ ችግር ስለሚኖር አንድ ነገር ላይ ፎከስ ማድረግ ኮንሰንትሬት ማድረግ አይችሉም በብዛት እንዲህ አይነት ሰዎች ማለት ነው። እና የሆነ ነገር ነግራቸው አዛቸው ወይም ጠይቃቸው ወይ በድንገት የሆነ ወሬ እያወራቸው ከዛ ነገር ሊወጡ ይችላሉ፣ ኦፍ ሊሆኑ ይችላሉ። ሌላ ከጉዳዩ ጋር የማይገናኝ ምንም ዝምድና የሌለው ነገር ሊያነሱልህ ይችላሉ እና እንደዚህ አይነት ችግር አለ። ሌላው ምንድነው? የራስን ከማህበራዊ ህይወት ማግለል ሊኖር ይችላል። የድባቴ ስሜት ተጨማሪ ሊኖርባቸው ይችላል። በእለት ተዕለት በቀላሉ ሲያደርጓቸው የነበሩ ነገሮችን ለማድረግ ሁሉ ሊቸገሩ ይችላሉ። የእለት ተዕለት ክንውናቸውን ተግባራቸውን ለማድረግ ይቸገራሉ። እንግዲህ የማስታወስ በተለይ በጣም የሚታወቀው ምንድነው? የማስታወስ አቅምን ነው የሚቀንሰው እና ቅድም የመርሳት በሽታ ያልነውም ለዛ ነው እና ሂደት አለው መርሳቱ ራሱ። መጀመሪያ የሚረሱት ጊዜን ነው። ለጊዜ ያላቸውን ሜሞሪ ነው የሚያጡት እና ወሩን ብጠይቃቸው ቀኑ ምን እንደሆነ ብጠይቃቸው ላያውቁት ይችላሉ፣ ይረሱታል። እንግዲህ አሁን ወርንና ቀንን መለየት በጣም ቀላል ነው ለብዙ ሰው አይደለ? እንዲህ አይነት ቀላል ነገሮችን ራሱ ላያስታውሱ ይችላሉ። ቀጠሮ ሊዘነጉ ሊረሱ ይችላሉ። ነግራቸው በተለይ አጭር ቀጠሮ ሊረሱ ይችላሉ። ከዛ በተጨማሪ ቀስ እያለ የባሰ ሲሄድ ቦታን ነው የሚረሱት። በጣም ለረጅም ጊዜ የሚያውቁትን የለመዱትን ቦታ ሊረሱት ይችላሉ። ከቤት ወጥተው ወደ ቤታቸው ለመመለስም ቤታቸው ሊጠፋባቸው ይችላል፣ ይቸገራሉ እና ሊጠፉ ይችላሉ መንገድ ላይ እንደወጡ። እሱ ችግር አለ። ሌላው አንድ እቃ የሆነ ቦታ አስቀምጠው ያስቀመጡበት ቦታ ሊጠፋቸው ይችላል። እንደዛ አይነት ነገር አለ። በጣም እየባሰ ሲሄድ ወደ መጨረሻ አካባቢ ሰውን ነው የሚረሱት ጭራሽ። በጣም አደገኛውና አስቸጋሪው ለቤተሰብ በጣም ከባድ የሚያደርገው ነገር ይሄንን ነውና ልጃቸውን በተለይ አባቶች እናቶች ከሆኑ የወለዷቸውን ልጆቻቸውን ይረሳሉ። ማን እንደሆኑ ለመለየት በጣም ሊያስቸግራቸው ይችላል። ወንድም እህቶቻቸውን ማንነታቸውን ለመለየት በጣም ሊቸገሩ ይችላሉ። ባል ከሆነ ሚስቱ ሌላ ሰው እንግዳ ሰው ልትመስለው ትችላለች እና ከቤቱ ጭልኝ አይነት ነገሮች ሊነሱ ይችላሉ። ሚስትም ከሆነች ልክ እንደዛው ባሏ ሌላ ሰው ነው ሊመስላት የሚችለው ስለምትረሳውና ይሄ በጣም እጅግ አስቸጋሪ የሆነ የቤተሰብን ህይወት በጣም የሚፈታተን ነገር ነውና ምልክቶቹ እኒህና የመሳሰሉት ናቸው። ከዚህ አልፎ ግን አልፎ የእንቅልፍ መረበሽ፣ የስሜት መዘበራረቅ፣ የባህሪ ለውጦች፣ ቁጣ ማለት ለአንዳንድ ሰዎች በተለይ በቅርበት ላሉ ሰዎች
ስሜት አለመጨነቅ አይነት ነገርም ሊከሰትና ሊታይባቸው ይችላል ዲሜንሺያ ያላቸው ሰዎች ላይ። በጣም አሪፍ። ምናልባት የሚከሰትበትን እድሜ በምናይበት ሰዓት ቅድም ያነሳነው እድሜ ያለ 65 እና ከዛ በላይ ሊከሰት ይችላል፣ አርሊም ሊመጣ ይችላል የሚል ነገር አንስተናል። እንደው ከዚህ ጋር ተያይዘው ዲሜንሺያ ወጣቶች ላይ የመከሰት እድል ላይኖረው ይችላል ብሎ መደምደም ይቻላል? ያው በሕክምና ውስጥ ምንም ነገር አይቻልም የሚባል ነገር የለም። ያው nothing is impossible ነው ማለት በሕክምና ውስጥ ምንም ነገር ሊፈጠር ይችላል ሊሆን ይችላል። ያው የምናወራው ዳታን መሰረት አድርገን ነው፣ ስታቲስቲክስን መሰረት አድርገን ስለሆነ ነው። ግን ቅድም ካልኩህ የዲሜንሺያ አይነቶች ውስጥ ቫስኩላር ዲሜንሺያ ያልኩህ አለና እሱ የመርሳት ችግር ወይም እንደዛ አይነቱ የመርሳት በሽታ የሚመጣው እንደ ግፊት፣ ስኳር፣ የኮሌስትሮል መዛባት፣ ለረጅም ጊዜ ትንባሆ የሚያጨሱ ሰዎች፣ አልኮል አዘውትረው የሚጠቀሙ ሰዎች፣ በቂ የሆነ የአካል ብቃት እንቅስቃሴ የማያደርጉ ሰዎች ለእንደዚህ አይነቱ ስትሮክ የነበረባቸውም ሰዎች ለእንደዚህ አይነቱ ቫስኩላር ዲሜንሺያ ብለን ለምንጠራው የመርሳት በሽታ አይነት ሊጋለጡ ይችላሉ እና ስለዚህ ወጣትም ሆኖ እነዚህ ችግሮች አሁን የዘረዘርናቸው ችግሮች ለረጅም ጊዜ ለተወሰኑ አመታት አብረው ከቆዩ ወዲያውኑ ዲሜንሺያው ባይከሰትም ሌተር ኦን ለሚገለጡ የዲሜንሺያ ምልክቶች ግን ሊጀምረው ይችላል ቀድሞ ማለት ነው እና አንዱ እንግዲህ ወጣቶች በተለይ ደግሞ አሁን ላይ እንደምታውቀው ስኳር፣ ግፊት በጣም እየጨመረ ነው፣ ወጣቶች ላይ እያየን ነው። ኮሌስትሮል መዛባት ችግሮች በጣም ኮመን ናቸው። የአካል ብቃት እንቅስቃሴም ኮመን አይደለም። እኛም ጋር እንደምናየው ብዙ ጥናቶች እንደሚያሳዩት ብዙ ሰው የአካል ብቃት እንቅስቃሴ አያደርግም በነገራችን ላይ እና አልኮል እንደምታውቀው በጣም ብዙ ሰው በቸልተኝነት ነው አብዝቶ የሚጠጣውና እነዚህ ነገሮች ሲደራረቡ ትንባሆ ማጨሱም ቅድም እንደነገርኩ እነዚህ ነገሮች ሲጨመሩ ሲደራረቡ ተጋላጭነቱን በጣም ያፋጥኑታልና እነዚህን ነገሮች ማስወገድ ቀድሞ መከላከል መቻል በተለይ የቫስኩላር ዲሜንሺያ ብለን የምንለውን የዲሜንሺያ አይነት ለመከላከል በጣም ፍቱንና ወሳኝ መንገድ ነው ብለን እናምናለን። ስለዚህ ኤኒ ኤጅ ላይ አሁን ያልኩ ወጣቶች ላይ የመከሰት እድል ሊከሰት ይችላል። በጣም አሪፍ። ወደ ሌላኛው ጥያቄ ስትሄድ ከ1 እስከ 10 እሺ 3 ቁጥር ባለኝ የሕክምና ሙያ አገልግሎት ብሰጠው ብለህ የምታስበው ሰው ይኖራል? በዛ አጋጣሚ ባገኘው ብለህ የምታስበው ሰው አንድ ሰው ነው ወይስ አጠቃላይ ኮሚኒቲ? ሞራውን ከዛ ወጣና ሙያ ልክ ነው ኮሚኒቲ እንድታገለግል ያው ያስገድዳል አይደለ? ግዴታ ነው። ወይራስ ግን እንደው በዚህ አጋጣሚ እኔ ከሌና አደንቀዋለሁ ወይም ደግሞ በጣም አድናቂው ስለሆንኩ በዛ አጋጣሚ እንደው ባገኘው ሙያዬን ተንተርሼ እንደው ግንኙነት ብፈጠር ብለህ የምታስበው ሰው አለ? እውነት ለመናገር እንደዚህ አይነት ሰው አስታውዬ አላውቅም። እንደዚህ አይነት ነገሮች መጣውልኝ አያውቁምና የተለየ ትሪት ባደርገው ወይም በሙያዬ ተጠቅሜ ባገኘው ብዬ ማስበው የተለየ ሰው እስካሁን የለም። እንደዚህ አይነት ነገሮች አልገጠሙ። ያው ማለት የብዙዎቹ የምታደንቃቸው ሰዎች በብዛት ከሕክምና ሙያ ጋር የሚገናኙ ናቸው። እንግዲህ ብዙ ሰው የሚመስለው የሚውልበትን ቦታ ነው የሚመስለውና እዛ ሕክምና ቦታ ላይ ደግሞ ያስተማሩን ትልልቅ ሐኪሞቻችን መምህራኖቻችን አሉ። እነሱን እንደ ሮል ሞዴል የምንቆጥራቸው ብዙ ናቸውና አንዱን መርጬ ለይቼ ልነግርህ አልችልም እውነት ለመናገር እና አይ ቲንክ ይሄን ጥያቄ ብዙም ቢያልፍ እንደው ያንተ ግን ሮል ሞዴል ማለት ለምሳሌ እንደው ጤናው ዘርፍ ላይ ትልልቅ የምንላቸው ሐኪሞች አሉ አይደል? በጣም በቃ ስማቸው በራሱ የሚያድን በቃ ከሊ አሁን አይደለም ህመምተኛው ወይ አገልግሎት ፈላጊው ባለሙያው ራሱ ከታይተዋል። አዎ በቃ እሱ ካየህ እኔ ጋር እንዴት መጣ የምትለዋል አይደል? አንዳንዴ ከዛ አንጻር እንደ ሮል ሞዴል ያው ቅድም እንዳልኩ የምቆጥራቸው ብዙ ናቸው። ግን በአንድ ጥቀስ ካልከኝ ያው ባሉት ለታካሚዎቹ ባለው ክብር ተማሪዎችንም በሚያስተምርበት የትምህርት መንገድ ዴዲኬሽኑን ስታይ ኮሚትመንቱ እንደ አባት ነው የሚመክረን። ከሱ የተሻሉ ባለሙያዎች እንድንሆን ለማድረግ ነው ሲያስተምረን የነበረውና ቅዱስ ጳውሎስ ነው። እኔ ቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ ነው የተማርኩት። አንደርግራድም ፖስት ግራድም የተማርኩት እዛ ነውና ፕሮፌሰር እንግዳን ያው ማለት ከሁሎች ለየት አድርጌ እንደ ሮል ሞዴል ያው ግዴታ አንድ ሰው ጥራ ስላልከኝ መጥራት የምችለው እሱን ነው። እንግዳዬ ነበረ በነገራችን ላይ ከዚህ በፊት እኔ ጋር እንግዳ ነበረ። በጣም በርካታ ጉዳዮችን አንስተን የነበረው ስነ ምግባር የነበረው እውቀት ለህመምተኞቹ ያለው ቦታ
ኢቭን ለተማሪዎቹ ያለው አመለካከት በነበረን ቆይታም ለመረዳት ችዬ ነበር። በጣም አሪፍ። ስለዚህ እንግዲህ ያው ያንተ ሮል ሞዴልህ እሱ ነው ማለት ነው። ወደ ዲሜንሻው እንመለስና እንደው ይሄ ችግር ተጋላጭ የሆኑ የማህበረሰብ ክፍሎችን ቅድም ለመንካት ሞክረን ነበረ። እንደ በዋናነት አሁን ዘርዘር አድርገን እንወስድ። እንደው ተጋላጭ የሆኑት የማህበረሰብ ክፍሎች የትኞቹ ናቸው? በጾታስ ማየት አንችልም ወይ? ያው በጾታ ማየት እንችላለን። ተጋላጭ የሆኑ የማህበረሰብ ክፍሎች አሉ። አንደኛው እድሜ ነው። ቅድም እንዳልኩ እድሜያቸው ከፍ ያሉ ሰዎች በተለይ 65 እና ከዛ በላይ የሆናቸው ሰዎች ለዲሜንሻ የመጋለጥ እድላቸው በጣም ከፍተኛ ነው። እኛም ሀገር እንደምታውቀው ያው አሁን ላይ በጣም በቅርብ በነበረው ዳታ ወይም ስታቲስቲክስ አቨሬጅ ላይፍ ኤክስፔክተንሲያችን የመጨረሻው የእድሜ ጣሪያ በአማካኝ ወደ 67.8 ወይም 68 ዓመት አካባቢ ነው እና ስለዚህ እኛም ጋር ሪስኩ ይኖራል ማለት ነው እኛም ሀገር ጋር ብናየው። ከዛ በተጨማሪ ግን ቅድም ያልናቸው ምክንያቶች ስኳር፣ ከቁጥጥር ውጭ የሆነ ወይም በደንብ ያልተቆጣጠር ነው የስኳር በሽታ፣ ግፊት፣ ትንባሆ የሚያጨሱ ሰዎች፣ አልኮል አዘውትረው በብዛት የሚጠቀሙ ሰዎች፣ በቂ የአካል ብቃት እንቅስቃሴ የማያደርጉ ሰዎች፣ ከማህበራዊ ህይወት ራሳቸውን አግልለው የሚኖሩ ሰዎች፣ ብዙም የሶሻል ኢንተራክሽን የሌላቸው ሰዎች፣ አመጋገባቸው ላይ ጥሩ ያልሆኑ ሰዎች፣ ጥሩ የሆነ ጤናማ ያልሆነ አመጋገብ ስርዓትን የሚከተሉም ሰዎች በሂደት ለእንደዚህ አይነት አሁን ቅድም ላልነው የዲሜንሻ በተለይ ለቫስኩላር ዲሜንሻ ለምንለው ተጋላጭ የመሆን እድላቸው በጣም ከፍተኛ ነው። ሌሎቹ ግን እንደዚህ አሁን እንደ አልዛይመር፣ ሌዊ ቦዲ ዲሜንሻ ቅድም ያልነው ፍሮንቶ ቴምፖራል የምንለው የተለየ የሚመርጠው የህብረተሰብ ክፍል አይነት የለም። ስለዚህ እንደ አጋጣሚ ሆኖ ከተከሰተ ነው። ወንድ ወይም ሴት በመሆናቸው ወይም የተለየ ነገር የሚመርጠው ነገር የለም። ዲሜንሻ በአማካኝ ሁሉንም ነው ወንዱንም ሴቱንም ነው ለይቶ ጾታ ለይቶ እንትን አይልም። ግን ሴቶቹ በብዛት ወንዶቹ በብዛት ለዲሜንሻ ሊጠቁ ይችላሉ። ሴቶቹ ደግሞ በብዛት የሚጎዱት ዲሜንሻ ያለባቸውን ሰዎች በመንከባከብ ነው ብዙ ጊዜያቸው ነው የሚያሳልፉት እና ስታቲስቲክሶቹ እንደውም የሚያሳዩት ብዙዎቹ ሴቶች ለዲሜንሻ ላለባቸው ባለቤታቸው ወይም ደግሞ ቤተሰባቸው ስላለ ሰው በሚኖራቸው ቅርበት ምክንያት በጣም ለረጅም ጊዜ ከነሱ ጋር ዲፔንዳንት ነው የሚሆኑት ሰዎቹ እና በብዛት እንደዛ ነው። ግን ሁለቱም ሴቱም ወንድም ላይ የሚከሰት አይነት የአንጎል ህመም ነው። በጣም ጥሩ ተመልካቾቻችን፣ የተከታተላችሁ የምትገኙ ሳምንታዊ የጤና ጥበብ ፕሮግራማችንን ነው። አሁን ደግሞ የምንገኘው የሳምንቱን የጤና ጥበብ ቪዲዮ የምንመለከትበት ሰዓት ላይ ነው የምንገኘው። ቪዲዮን ተከታትለን ዳግም ከእንግዳችን ጋር ያለንን ቆይታ እንቀጥላለን። አብራችሁን ቆዩ። ጤና ይስጥልን። ፈለቀ ወርቁ እባላለሁ። ማህጸንና ጽንስ ስፔሻሊስት ሐኪም ነኝ። በኤምኤስአይ ኢትዮጵያ ሪፕሮዳክቲቭ ሄልዝ አራዳ ብራንች እየሰራሁ እገኛለሁ። ዛሬ የምናወራው በእርግዝና ጊዜ የሚከሰት ብሊዲንግ ወይ ደግሞ ደም መፍሰስ ይሆናል። እርግዝና አንድ ከተፈጠረ በኋላ ማንኛውም ሴት ስታይ የነበረው ወር አበባ የሚቆምበት ጊዜ ስለሆነ ወር አበባ ሲቆም ነው እንግዲህ እርግዝናውም ተረጋገጠ የምትለው። ግን ማረጋገጫዎቹ በሽንትም የተወሰነ የመጀመሪያ ስቴፕ፣ ቀጥሎ በምርመራ በሚደረግ በአልትራሳውንድ ልጅ መኖሩ ከተረጋገጠ በኋላ እርግዝና እንላለን እኛ። ከዛ ከተፈጠረ ጊዜ ጀምሮ ደም መታየት የለበትም። የትኛውም ትንሽም ብዙም ወደ መጀመሪያ አካባቢ የሚታየው ትንሽ ጠብታ አደገኛ ባይሆንም የትኛውም እናት እርጉዝ ከሆነች በኋላ ደም ከታያት ወደ ጤና ተቋም ሄዳ ለምን፣ እንዴት፣ ምንድነው ችግሩ ማለት አለባት። በእርግዝና ጊዜ የሚታየው ደም በተለያየ የእርግዝና ደረጃ የተለያየ መንስኤዎች ይኖሩታል። ከመጀመሪያዎቹ 2 እና 3 ወራት አካባቢ ስናይ ብዙውን ጊዜ ደም ከታያት አንደኛ ልጁ ጽንሱ በደንብ ያልተፈጠረ እንደሆነ፣ ይሄ ማለት ለመውረድ እየሞከረ አንዳንድ ጊዜ ምንም ልጅ የለውም ባዶ ከረጢት ነው የሚባልበት ሁኔታ አለ። ብላይትድ ኦቨም የሚባለው በሕክምናው ምንም ልጅ ሳይሰራ ውሃ ብቻ ከሆነ ደም ሊታያቸው ይችላል። ሁለተኛ አይነት ደግሞ ልጁ ሆድ ውስጥ እድገት ካቆመ ወይም ደግሞ ሚስድ አቦርሽን የምንለው ከጠፋ የምንለው ነገር እሱም ደም ሊያሳይ ይችላል። አንዳንድ ጊዜ ደግሞ ልጁ ጥሩ ሁኔታ ላይ ያለ ጽንሱ ምንም ችግር ሳይኖረው ደም ሊታያት ይችላል። ይሄ ለመውረድ እያሰበ ሊሆን ይችላል ወይ ደግሞ ከኢምፕላንቴሽን ጋር የተያያዘ ካሉት አንዳንድ ነገሮች ጋር በተያያዘ ትንሽ ደም ሊታይ ይችላል። እንደዚህ አይነት ደም በሚታይበት ጊዜ
ሕክምና ተደርጎ እርግዝናው ሊቀጥል የሚችልበት ሁኔታ ስላለ የሆርሞን እጥረቶችን ሰፖርት በማድረግ ሌሎች እረፍት በማድረግ እረፍት የምንላቸው ከግብረ ስጋ ግንኙነት ከመታቀብና አንዳንድ ከበድ ያሉ እንቅስቃሴዎችን ከማድረግ በመታቀብ እርግዝናው ጥሩ ሁኔታ ላይ ካለ ሊቀጥል የሚችልበት እድል ስላለው ደም የታያት የትኛውም እናት በመጀመሪያዎቹ 3 ወራት አካባቢ ያለ ምልክቱ ከታያት ቶሎ ሄዳ መታየት ያስፈልጋታል። ሌላ እርጉዝ ነኝ ካለች በኋላ አንዲት እናት ደም የሚታያት የጽንሱ የተቀመጠበት ቦታ ሊሆን ይችላል። ኤክቶፒክ የምንለው ከማፀን ውጭ እርግዝናው ሊቀመጥ ይችላል። ከማፀን ውጭ መቀመጡን እናትየዋ ላታቅ ትችላለች። የት እንደተቀመጠ ወዲያው ላታቅ ትችላለች። ግን ምልክቶቹ ከማፀን ውጭ የሆነ እርግዝና ህመም ይሰጣል። ሆድ አካባቢ የሚያድገው ቱቦ ውስጥ ወይ ደግሞ ሌላ ከማፀን ውጭ የሆነ ቦታ ላይ እያደገ ያለ ጽንስ ወይ ለማደግ ያሰበ ጽንስ ብዙ እድገቱም እስከ መጨረሻው ላይቀጥል ይችላል። ቦታዎቹም ጠባብ ስለሆኑ እንደ ማፀን ምቹ ቦታ ስላልሆነ ህመም ሊሰማት ይችላል፣ ከደሙ ውጭ ማለት ነው። ስለዚህ ወር አበባ አሳልፎ ህመም እየታያትና ደም እየመታት ከሆነ ከማፀን ውጭ የሚለውን ነገር መጠራጠር ይቻላል። እየወረደም ሊሆን ይችላል። ለማንኛውም ይሄን ማጣራትና ማረጋገጥ ያለበት ባለሙያ ስለሆነ አንደኛው አደገኛ እናት ሞትም ምክንያት ሊሆን የሚችል በቂ ትኩረት ካላገኘ ስለሆነ በእርግዝና ጊዜ የሚታይ ደም መፍሰስ ከማፀን ውጭ እርግዝና ሊሆን ስለሚችል ቶሎ ወደ ጤና ተቋም ሄዶ መታየት አንደኛው ምክንያት ነው። ሌላው የእርግዝና አፈጣጠሩ ቅድም ካልናቸው ተፈጥሯዊ እርግዝና ወጣ ያለ ጂቲዲ የምንለው ጀስቴሽናል ትሮፎብላስቲክ ዲዚዝ የሚባለው ትሮፎብላስቱ ብቻ ወይ ደግሞ እንግዲህ ልጅ መሰል ነገሩ ብቻ በሚባዛበት ጊዜ ማፀን ላይ ይሄ እርግዝና አንደኛ ልጅ የለውም፣ ልጅ ሊሆንም አይችልም። ማፀን ግድግዳን የሚሞላው እንግዲህ ልጅ መሰል ነገር ወይ ደግሞ ትሮፎብላስቲክ ቲሹ ብቻ ስለሆነ ይሄኛው በሕክምና በከፍተኛ ተቋም ከማፀን ውስጥ ተመጦ ተጠርጎ ከሰውነት መጥፋቱም ደግሞ በየሳምንቱ በሚደረግ ሕክምና ምርመራ እናትየዋ ከዚህ በሽታ መላቀቋ እንደ በሽታ ነው የምንቆጥረው። ዲዝ የተባለው ለዛ ነው። ጀስቴሽናል ትሮፎብላስቲክ ዲዝ የተባለው በሽታ ስለሆነ ነው። በአግባቡ ካልታከመና ክትትል ካልተደረገ ኒዮፕሌዥያ ወይ ደግሞ ወደ ካንሰር የመቀየር ኮሪዮካርሲኖማ የመሆን ኢንቬዚቭ ሞል የመሆንና እናትየዋን ህይወቷን እንኳን ሊቀጥፋት የሚችል በጣም አደገኛ ተስፋፊ የካንሰር አይነት ዘር ሊቀየር የሚችል ነገር ስለሆነ ጂቲዲ ኤርሊ ፕሬግናንሲ ላይ የሚታይ ምልክት ጂቲዲም ሊሆን ስለሚችል ቶሎ ወደ ህክምና ሄዶ ምን እንደሆነና ህክምና ምን እንደሆነ አጣርቶ ህክምና መውሰድ ያስፈልጋል። በቆየ ቁጥር እርግዝናው ወራትን እየቆጠረ በሄደ ጊዜ ደግሞ ደም መታየት ሊጀምር ይችላል። አሁንም በሰላም የነበረ እርግዝና ደም ማሳየት ሊጀምር ይችላል። ይሄኛው ደግሞ ኤፒኤች የምንለው ወይ ደግሞ አንቲፓርተም ሄሞሬጅ ከወሊድ በፊት የነበረ ደም መፍሰስ የሚባለው ደረጃ ደረሰ ማለት ነው። ይሄኛው አንደኛ እንግዲህ ልጁ እንግዲህ ልጅ የተቀመጠው ኖርማሊ እንግዲህ ልጅ የሚቀመጠው የማፀን ግድግዳ በላይኛው ክፍል ነው የሚቀመጠው። አልፎ አልፎ ግን በማፀን በርና አንገት አካባቢ ሊቀመጥ ይችላል ዝቅ ብሎ ወይ ደግሞ ፕሬቪያ ነው የምንለው። ቀድሞ እንግዲህ ልጁ ከልጅ ከሚቀመጥበት በታች ዝቅ ብሎ ከተቀመጠ ደም ሊያሳይ ይችላል ማለት ነው። እንደዛ አይነት ችግር ካለ ከፍተኛ ክትትል ይፈልጋል እስከ መጨረሻው። አወላለዱም ዝም ብሎ በማፀን ላይሆን ይችላል። ቦታውን የሚቀይርበት ትንሽ እድል አለው። ያ መሆኑም በአልትራሳውንድ ተረጋግጦ ወደ ምጥ ካልሄዱ በስተቀር እንግዲህ ልጁ ዝቅ ብሎ ከተቀመጠ መውለጃው በሰርጀሪ ወይ ኦፕሬሽን ስለሆነ ከመውለጃው በፊት ግን መደረግ ያለባቸው ጥንቃቄዎች ይሄ ነገር ሊሆን ስለሚችል ከንክኪና ከታች በኩል ከግብረ ስጋ ግንኙነትና ሌሎችም በመቆጠብ ይሄ ነገር መኖሩ ከታወቀ ሰዓት ጀምሮ ከፍተኛ ጥንቃቄ በማድረግ በሰላም መውለድ ይቻላል ማለት ነው። ሌላው እንግዲህ ልጅ በቦታው ተቀምጦ ግድግዳውን ለቆ ሊሆን ይችላል። አብራፕሾ ፕላሰንታ ወይ ደግሞ ግድግዳውን የለቀቀ ፕላሰንታ ምንለው ብዙ ነገሮች ከጀርባ ሊኖሩ ይችላሉ። አንዳንድ ሰዎች ግፊት ወይ ትራውማ ሆድ አካባቢ ሌላ በመመታት በመገጨት በተለያዩ ነገሮች ሊኖር ይችላል። ወይ ደግሞ ምንም ምክንያት ከጀርባው ላይኖር ይችላል። ስለዚህ አንዲት እርጉዝ ከእርግዝናው ገፍቶ 7 እና 8 ወር እየደረሰ ደም ከታያት ወይ እንግዲህ ልጁ ግድግዳውን እየለቀቀ ሊሆን ይችላል፣ ወይ እንግዲህ ልጁ ያለ ቦታ ተቀምጦ ሊሆን ይችላል፣ ወይ ደግሞ ሌሎች ማፀን በር አካባቢ ትንሽ ፖሊፖችም ሊደሙ ይችላሉ። አልፎ አልፎ የምናያቸው በጣም ደማም ብሎ ምናምን ስናያቸው ትንሽ ፖሊፕ ማፀን በር ላይ ልትገኝ ትችላለች። ፖሊፕ ማለት ትንሽ የስጋ መሰል ነገር ማለት ነው። ፖሊፕ ማለት ወጣ ያለች ግሮዝ ነገር ነች። ፖሊፕ ከሆነች ኢግኖር ማድረግ ዝም ማለትም ይቻላል፣ ካስፈለገ ማውጣትም ይቻላል።
እርግዝናውን በማይጎዳ ሁኔታ። ስለዚህ አልፎ አልፎ ግን አደገኛ የካንሰር ምልክትም ማህጸን በር ላይ ካንሰር አልፎ አልፎ ሊገጥም ይችላል። ግን ይሄ ኮመን አይደለም። በብዛት እነዚሁ ኤፒኤች ካለ ወይ እንግዲህ ልጁ ዝቅ ብሏል ወይ ግድግዳውን ለቋል ማለት ነው። ስለዚህ በእርግዝና ጊዜ የቆየ ከገፋ በኋላ 2 ሰከንድ እና ሰርድ ትራይምስተር የምንለው ከ4 5 6 ወር በኋላ ያለ እርግዝና እነዚህ ነገሮች ሊኖሩ ስለሚችሉ የትኛውም እናት እንደዚህ አይነት ምልክት ከታያት ቶሎ ወደ ጤና ተቋም ሄዳ አስፈላጊው ምርመራና አገልግሎት ማግኘት ያስፈልጋታል። ሌላው ትንሽ ምጥ መምጫ አካባቢ ደም ሊባል ብዙ ማስደፍር ወይ ንፍጥ መሰል ነገር ከደም በተቀላቀለ ሁኔታ የሚታይ ሾው የምንለው አንዳንዴ ሄቪ ይሆናል። በርከት ያለ ደም የተከተለው ሊመስል ይችላል። ትንሽ ደም ስሮች እንትን ካሉበት ሙከሱ ወይ ደግሞ ንፍጥ መሰል ነገሩ በደም ሲቀባ አንድ ላይ ብዙ ሊመስሉ ይችላሉ። ለማንኛውም የምጥ ምልክት ሊሆን ስለሚችል ስለዚህ ወደ ምጥ የደረሰች እናት ከሆነች እንደዚህ አይነት ነገሮችም ካሉ ቶሎ በመታየት ምልክቱ የትኛው የአደገኛው ምልክት ነው ወይ የምጥ መነሻ ምልክት ነው የሚለውን ነገር በባለሙያ እስኪጣራ ድረስ ጥንቃቄ አድርጋ ቶሎ ወደ ጤና ድርጅት በመሄድ ለምንድን ነው ደም የታየኝ የሚለው ነገር መታየት አለባት ማለት ነው። ስለዚህ በየትኛውም የእርግዝና እድሜ ላይ ደም ከታየ ማንኛውም እርጉዝ በአፋጣኝ ወደ ጤና ተቋም ሄዳ አገልግሎት ማግኘት ያስፈልጋታል። ሌላው በምጥ ላይ ያለች ደም ልታይ ይችላል። እሱ በእርግዝና በምርመራ ወቅት በሚደረገው ትንንሽ እንትኖች ትንሽ ደም ልታይ ይችላል። ከዛ ውጪ ግን የማህጸን መተርተርም ሊሆን ስለሚችል በተለይ ከዚህ በፊት ጠባሳ ያላቸው እናቶች በምጥ ምልክት ካዩ በኋላ የደም መታየት ከታየ ደም ከታያቸው ይሄ የማህጸን የመልቀቅ በፊት ተሰፍቶ የነበረው ግድግዳ መልቀቅ ወይ ደግሞ በፊትም ጠባሳ ባይኖራቸው ብዙ ወለዱ ሴቶች ላይ የሚከሰት ነገር ነው። እርግዝና በአግባቡ ምጡ በአግባቡ ካልሄደ የማህጸን መተርተር ምልክትም ሊሆን ስለሚችል የትኛውም እናት በእርግዝና ጊዜ በምጥ ላይ ያለች ደም መታየት እንደ አደገኛ ምልክት ስለምናይ ችላ የሚባል ጉዳይ አይደለም። ከዛ ውጪ ከወለዱ በኋላ የሚታየው የታወቀው በእርግዝና ጊዜ ስላልሆነ ነው፣ ግን ሳይጠቀስ መታለፍ ስለሌለበት ነው። ከወለደች ሰዓት ጀምሮ እንግዲህ ልጁ እስከሚወጣ ያለው ከወጣም በኋላ ያለው የመድማት ችግር አብዛኛው የእናቶች ሞት ምክንያት ስለሆነ በብዛት በጤና ተቋማት የወለዱት እንዳለ ሆኖ ከካበ ስል ስለሆኑ ችግር የለውም። ሌሎቹ ግን በቤታቸውም የወለዱ መንገድ ላይ የወለዱ ሊሆኑ ይችላሉ። ከወለዱ በኋላ የሚታይ ደም ከልክ ያለፈ ሲሆን ቶሎ ወደ ሕክምና ካልሄዱ የእናትን ሕይወት ከሚቀጥፉ ነገሮች ውስጥ ግንባር ቀደሙ ስለሆነ ትኩረት የሚሻው ነገር ነው። የትኛውም እናት በእርግዝና በወሊድ ጊዜና ከወሊድ በኋላ ደም የሚታያት ከሆነ ከባለሙያ ጋር ማማከር አማራጭ የሌለው ጉዳይ ነው። በዚህ ጉዳይ ላይ ኤምኤስአይ ሪፕሮዳክቲቭ ሄልዝ ኢትዮጵያ በአራዳውም በጎተራውም በክሊኒኮቹም አዳማና እንዲሁም ባህር ዳር ባሉ ተቋማቶቹ እነዚህ አይነት ችግሮችን ለመከላከል ለማከም በሩን ክፍት አድርጎ ይጠብቃል። ባለሙያዎቹ 24 ሰዓት በቦታቸው በስፔሻሊስት ሐኪም አገልግሎት ለመስጠት ዝግጁ ነው። ሳይሰላች ምንም ሳይል ማንኛውም የመጣ እናት ሁሉም ለማስተናገድ በራችን ክፍት ነው። ተመልሰናል ተመልካቾቻችን። እንግዲህ ከቪዲዮ ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። እንደው ሳይታከም ሲቀር ሊያመጣ የሚችለው ጉዳትን እስቲ እናንሳ። ዲሜንሻ ካልታከመ የሚያስከትላቸው በጣም ብዙ ችግሮች አሉ። ቅድም እንዳልኩ ሕክምናው በመሰረቱ ኪውር አይደለም፣ ፈውስ አይደለም። ግን ምንድነው ምልክቶቹን በማከም ተጠቂው የተሻለ ማህበራዊ እና ቤተሰባዊ ህይወት እንዲኖረው በማድረግ ብዙ ጊዜ እንዳልኩ ዲሜንሺያ ያለበት ቤተሰብ ውስጥ በጣም ብዙ ችግር ነው የሚኖረው። ትዳር እስከ መፍረስ ሊደርስ ይችላል። በልጆችና በቤተሰብ መካከል ትልቅ ጠብ ይፈጠራል። እንዲህ አይነት ነገር አለና ቅድም ያልኩ የዕለት ተዕለት ተግባራቸውን ክንውናቸውንም ለማካሄድ ስለሚቸገሩ ያንን ማድረግ እንዲችሉ መርዳት፣ በህክምናው አማካኝነት የቤተሰባቸውን ኢንቴግሪቲ መጠበቅ፣ ፋንክሽናሊቲያቸውን መመለስ ፕሮግረስ ያደርጋል። እንዳልኩ ዲሜንሺያ እየተባባሰ ነው የሚሄደው። በነገራችን ላይ ወደ 7 ደረጃዎች ነው ያሉት ዲሜንሺያ። የመጨረሻው ደረጃ ከመድረሱ በፊት በሂደት ነው እንትን የሚለው እየባሰ እየጨመረ የሚሄደው እና ከዛ አንጻር ስናየው ምንድነው ችግሮች ብዙ ችግሮች አሉ።
በግለሰብ ደረጃ የሚደርስ ችግር አለ፣ ቤተሰቡም ላይ ደግሞ የሚደርሱ ብዙ ነገሮች አሉ። እንደ ወደ ግሉ ወደ ተጠቂው ከመጣን ለብዙ የሕክምና ችግሮች ሊጋለጥ ይችላል። ያው በአማርኛ በጣም አክቹዋል ቃሉን ማግኘት ይቸግረኛል፣ ኮምፕሊኬሽን ብለን የምንጠራው ማለት ነው። ካልታከመ በሽታው የራሱ የሆኑ ተጓዳኝ ሌሎች ችግሮች የሚያስከትላቸው ነገሮች አሉ። አንዱ ምንድነው? ሊወድቁ ይችላሉ። ምክንያቱም እንዳልኩ ግሎባል የሆነ የአንጎል አትሮፊ ነው የሚያመጣው እና በዛ ምክንያት ለባላንስ የሚጠቅማቸውን የሰውነት ክፍላቸውንም ሊጎዳ ይችላል በጊዜ ሂደት። በዛ ምክንያት ባላንስ ጠብቀው መራመድም ስለሚቸገሩ መውደቅ ሊኖር ይችላል። ከወደቁ ደግሞ ስብራትም ይከሰታል። በተለይ ዲሜንሺያ ያለባቸው ሰዎች ደግሞ የአጥንት መሳሳት፣ የቪታሚን ዲ እጥረት፣ የምግብ እጥረት ስለሚኖርባቸው ምክንያቱም አስታውሰው አይመገቡም፣ ራበን ብለው አይነግሩም፣ አይጠይቁም እና የአጥንት ስብራት ሊገጥማቸው ይችላል ማለት ነው። ከዛ በተጨማሪ የሳምባ ምች፣ የተለያዩ ኢንፌክሽኖች፣ ሽንትና ሰገራን ለመቆጣጠር መቸገር ሊኖርባቸው ይችላል። ቅድም እንዳልኩ የምግብ እጥረት ሊገጥማቸው ይችላል። ምክንያቱም ምግብ ለመዋጥም ይቸገራሉ። በጣም ህመሙ እየጨመረ ወደ መጨረሻ ደረጃ አካባቢ ሲጠጋ ምግብ ለመዋጥ የሚያስችል የሰውነታችን መስተጋብር ወይም እንቅስቃሴ አይኖርም እነሱ ጋር እና በዛ ምክንያት ምግብ ለማዋጥም ስለሚቸገሩ ስለማይመገቡ የምግብ እጥረቱም ይኖራል። ከዛ አልፎ የእንቅልፍ መዘበራረቅ፣ የባህሪ ለውጦች፣ የስሜት ግልፍተኝነት ሊኖር ይችላል። ከማህበረሰብ ራሳቸውን የማግለል ስሜት ስለሚኖር በብዛት ለድባቴም ሊጋለጡ ይችላሉ ካልታከመ በጊዜ። ከዛ ውጭ የዕለት ተዕለት ተግባራዎችን ክንውኖችንም ለማድረግ በፍጹም አይችሉም እንደዚህ አይነት ሰዎች። ከዛ አልፎ ምግብ አንተ ስራዬ ብለ ማለት ቤተሰብ ስራዬ ብሎ አዘጋጅተው ምግብ ካልመገባቸው ምግብ ይሁን አይሁን ስለማይለዩ ባዕድ የሆኑ ነገሮችን አንስተው ወደ አፋቸው ሊያስገቡ ይችላሉ። በተለይ ደግሞ ስለት ነገሮች ከገቡ የምግብ መተላለፊያ ቱቦውን፣ ጨጓራን፣ አንጀትን እስከ መቅደድ ድረስ ፐርፎሬት እስከ ማድረግ ድረስ ሊደርስ ይችላል እና እንዲህ አይነት ችግሮችም ይገጥማቸዋል ማለት ነው። ሌላው ያው ቤተሰብ ላይ እንዳልኩ ከዚህ በፊት እንግዲህ ባለፉት 3 አመታት ውስጥ እንደ በጌራ በነበረኝ ቆይታ የተመለከትናቸው ነገሮች አሉና ህመም እንደሆነ ግንዛቤው ስለሌለ በቂ ግንዛቤና መረዳት ስለሌለ ቤተሰብ ትዳር እስከ መፍረስ ሊደርስ ይችላል። ልጆች ከአባቶቻቸው ወይ ከእናታቸው ጋር ይጣላሉ። ከቤት ውጡልን፣ ውጭልን እስከ መባባል ይደርሳል እና የቤተሰብንም ህይወት በጣም የሚፈታተን ቤተሰብንም እስከ መበተን የሚያደርስ ችግር ሊያመጣ ይችላል እና ካልታከመ እነዚህ ሁሉ ችግሮች ተያይዘው ይከሰታሉ። ወደ ህክምናው እንሂድ እስቲ። እኛ ገለ ያለው የህክምና ደረጃ ምን ይመስላል? መከላከልስ ይቻላል የሚል ጥያቄም ያው ተመልካቾች ማንሳታቸው አይቀርም። እውነት ነው። አዎ ያው መከላከል የሚቻለው የዲሜንሺያ አይነት አለ። ሁሉንም ዲሜንሺያዎች መከላከል አንችልም። ግን ቅድም ከዘረዘርናቸው የዲሜንሺያ ምክንያቶች ውስጥ አስቀድመን መከላከል የምንችላቸው አሉ። ለምሳሌ ቫስኩላር ዲሜንሺያ ብለን የጠራነውን ቅድም ያልናቸውን ስኳር፣ ግፊትን፣ ማጨስን፣ አልኮልን እንትን ማለት ማስወገድ፣ በቂ የአካል ብቃት እንቅስቃሴ በማድረግ እንዲህ ያለውን የቫስኩላር ዲሜንሺያ መከላከል ይቻላል። በተለይ ደግሞ ስትሮክ የነበረባቸውም ሰዎች ለቫስኩላር ዲሜንሺያ የመጋለጥ እድላቸው ከፍ ያለ ነው። ስለዚህ ለስትሮክ የሚያጋልጡ ነገሮችንም በተጨማሪ አስቀድሞ መከላከል ያስፈልጋል ማለት ነው። ከዛ ውጪ የኤችአይቪ ኤድስ ራሱን የቻለ ዲሜንሺያ ሊያመጣ የሚችል ህመም ነው። አሁን ላይ በቅርብ ደግሞ እንደምታውቀው ዳታዎችም እንደሚያሳዩት ከፍተኛ የሆነ ማህበረሰባዊ ቸልተኝነት አለ በኤችአይቪ ኤድስ መከላከል እና መቆጣጠር ዙሪያና በጣም የመጨመር የመስፋፋትና የመዛመት ባህሪዎች አሉ ከቅርብ ጊዜያት ወዲህና እሱ ደግሞ በጊዜው ካልታከመ መድኃኒቱን በስርዓት ካልወሰዱ በቂ የሆነ የቫይረስ ቁጥጥር ደረጃ ላይ እስካልተደረሰ ድረስ በሂደት ለዲሜንሺያ ሊያጋልጥ ይችላል። ስለዚህ ይህንንም ለኤችአይቪ ኤድስ የሚያጋልጡ ነገሮችንም በማስወገድ ካለ ደግሞ በጊዜው ሕክምናውን ማድረግ መድኃኒቱን በመውሰድ በኤችአይቪ ምክንያት የሚከሰተውን ዲሜንሺያ መከላከል ይቻላል። በጭንቅላት ላይ በሚደርስ አደጋ ምክንያት የሚከሰት ከረጅም ጊዜ ቆይታ በኋላ የሚከሰትም ዲሜንሺያ አለ። እሱን ደግሞ እንግዲህ ቅድመ ጥንቃቄዎችን ማድረግ ነው። የትራፊክ አደጋዎች በተለይ ብዙ ጊዜ ጭንቅላት ጉዳት ያደርሳሉና እሱ ላይ ቅድመ ጥንቃቄ ማድረግና እሱን መከላከል ከተቻለ በዚህ ምክንያት ቢያንስ ሊከሰቱ የሚችሉ የዲሜንሺያ ችግሮችን አስቀድሞ መከላከል ይቻላል። ወደ ህክምናው
ደረጃ ውስጥ ምን ይመስላል እኛ ጋር ያለው ህክምናው? እንግዲህ ያው ማለት የሚጀምረው ስለ ዲሜንሺያ ካለን ግንዛቤ ነው። እስካሁን ባለኝ ልምድም ማለት በምችልበት ሁኔታ በቂ የሆነ የዲሜንሺያ ግንዛቤ የለም። በማህበረሰብም ደረጃ ኢቭን በአብዛኛው የጤና ባለሙያም ደረጃ ዲሜንሺያ ላይ በቂ ትኩረትና ግንዛቤ የተሰጠ አይመስለኝም። ትልልቅ የጤና ማህበራትም ለዲሜንሺያ ያን ያህል እንደዚህ ግባ የሚባል ትኩረት ሰጠውታል ብዬም አላምንም። በነገራችን ላይ የዓለም ጤና ድርጅት እንደ ጎርጎሮሳውያን አቆጣጠር በ2017 ማለት ነው ዲሜንሺያን እንደ አንድ ፐብሊክ ሄልዝ ፕራዮሪቲ አድርጎ ዲክሌር አድርጎታል እና ዲሜንሺያ ራሱን የቻለ የማህበረሰብ ጤና ኢሹ ነው እና በቂ ያን ያህል ግን በቂ ትኩረት አልተሰጠውም። ሌላው ምንድነው ህመሙ ቢኖር ችግሩ ቢኖርም ህክምናዎቹ እንዳልኩ አሁን መድኃኒቶቹ በጣም ውድ ናቸው። በብዛት ከውጭ ነው የሚመጡት። እኔም ራሱ በነበረኝ አሁን ጌራ ጋር በነበረኝ ኤክስፔሪየንስ ያየሁት ምንድነው ዲሜንሺያ ያለባቸው ሰዎች ቤተሰባቸው ከውጭ ሀገር ያለው ቤተሰብ ነው መድኃኒት የሚልኩላቸው ወይ ከውጭ ሀገር ነው መድኃኒቱን የሚያስመጡትና የመድኃኒት አቅርቦትም ችግር በጣም አለና በዚሁ አጋጣሚ ትልልቅ ተቋማት ጤናው ላይ ያሉ ተቋማት እንደ ጤና ጥበቃ ሚኒስቴርም ማለት ነው ይህንን ጉዳይ ስራዬ ብለው ኮንሲደር አድርገው ታስበውበት ግንዛቤ የማስጨበጫ ካምፔኖች ቢካሄዱ እንዲሁም ደግሞ ችግሩ ቢኖር ግንዛቤው ብቻ ደግሞ በቂ አይሆንም። ሰዎች ችግሩ ያለባቸው ሰዎች መታከም አለባቸው። የመድኃኒት ግብዓትን በቀላሉ ኢትዮጵያ ውስጥ ያሉ ብዙ የዲሜንሺያ ያለባቸው ሰዎች ማግኘት የሚችሉበት አክሰሲቢሊቲውን ማመቻቸት ቢችሉ በጣም የተሻለ ነው ብዬ አምናለሁ። ከዛ ውጭ ግን ያው የህክምና ሂደቱ ይታከማል፣ ግን የፈውስ ህክምና አይደለም የሚሰጠው። ቅድም እንዳልኩ ፈውስ የለውም። ግን ምንድነው ቢያንስ ያላቸውን ቀሪ የህይወት ቆይታ ፋንክሽናሊቲያቸው እንደተጠበቀ ቤተሰብ ሳይበተን ከቤተሰባቸው ጋር ከልጆቻቸው ጋር ያላቸው ጤናማ የሆነ ግንኙነት ሳይበላሽ ልክ እሱን ሜንቴን አድርጎ ለማስቀጠል ራሳቸውን ቢያንስ ሰልፍ ኬር በጣም የሚያስፈልግ ነገር ነውና ራሳቸውን መንከባከብ መጠበቅ እንዲችሉ ለማድረግ ከዛም አልፎ ደግሞ ቢያንስ የማስታወስ እና ትኩረት የማድረግ አቅምን የሚጨምሩ መርሳትን ዲሌይ የሚያደርጉ ለረጅም ጊዜ በሽታው እየተባባሰ እንዳይሄድ የሚያደርጉ መድኃኒቶች አሉና እነሱ መድኃኒቶችም ለእንደዚህ አይነቱ ችግር በጣም ያግዛሉና መድኃኒቶች አሉ። የተለያዩ አይነት መድኃኒቶች ነው ያሉት እንደ ዶኔፔዚል፣ ሪቫስቲግሜን፣ ሜማንቲን የሚባሉ የተለያዩ መድኃኒቶች አሉ። ግን መድኃኒቶቹ ለሁሉም አይነት ዲሜንሺያ አይሰጡም እና ደግሞ ኤክስፔንሲቭም ናቸው። ቅድም እንዳልኩ በተለይ እንዳልኩ ወደ 80% የሚከሰተው ዲሜንሺያ በአልዛይመር ምክንያት ስለሆነ በአልዛይመር ምክንያት የሚከሰትን ዲሜንሺያ ትሪት ለማድረግ በጣም ይጠቅማሉ እነዚህ መድኃኒቶች። ከአልዛይመር ውጭም ደግሞ እንደ ፍሮንቶ ቴምፖራል ዲሜንሺያ የሚባለውን ይሄ ሌዊ ቦዲ ዲሜንሺያ የሚባለውንም ለማከም ይረዳሉ። ቫስኩላር ዲሜንሺያን ግን ብዙም ለማከም አያገለግሉም እነዚህ መድኃኒቶች። ለቫስኩላር ዲሜንሺያ ተጋላጭ የሚያደርጉ ቅድም ያልናቸው ስትሮኩን መከላከል፣ ማከም፣ ግፊት፣ ስኳርን መከላከል እንደዚህ አይነት ነገሮችን በማድረግ ሪቨርስ ማድረግ ይቻላል። በቫስኩላር ዲሜንሺያ ምክንያት የሚከሰትን መርሳት ቢያንስ በተወሰነ ደረጃ መመለስ ይቻላል ወደ ኋላ እና ህክምና አለው። ከዚህ ውጭ ግን በዋናነት ትልቁ ህክምና ከመድኃኒቱ ውጭ የሚሰጡ ሌሎች ህክምናዎች አሉ። የንግግር ህክምና ሊያስፈልግ ይችላል። ሬሚኒሰንስ ቴራፒ የሚባል አለ። ቢያንስ የማስታወስ አቅማቸውን ትንሽ ለማነቃቃት የፎቶ አልበሞችን በማዘጋጀት ያንን ፎቶ እየገለጡ ዲሜንሺያ ያለባቸው ሰዎች ለማስታወስ እንዲሞክሩ ማበረታታት የሚሞሪያቸውን ትንሽ ለማነቃቃትና ለማስታወስ ይጠቅማል። ፈንም ነው፣ ኢንተራክቲቭም ነው፣ ከሰዎችም ጋር ነው የሚያወሩት እና እሱም ጥሩ ነገር ነው። ሌላው ድባቴ፣ ጭንቀት ሊኖርባቸው ይችላል። እሱም ደግሞ በተገቢው የአእምሮ ህክምና መንገድ አድሬስ መደረግ ይችላል። ከዛ ውጪ ሌሎች ቴራፒዎች አሉ እንደ ኮምፕሊመንታሪ ቴራፒ ተብለው የሚጠሩ እነሱ ምንድናቸው? እንደ ያው እኛ ጋር ባይኖርም ዌስተርኖቹ ይጠቀሙታል። እንደ ሚውዚክ ቴራፒ የሚባል አለ፣ አሮማ ቴራፒ አለ፣ ማሳጅ ጥቅም ላይ ይውላል እነሱም ላይና እንዲህ አይነት የህክምና አማራጮች አሉ። ሌላው ግን ኬር ያው ማለት በጣም ያስፈልጋቸዋል። ራሳቸውን መንከባከብ ሩቲን የሆኑ የየዕለት ተዕለት ስራዎቻቸውን ክንውናቸውን ለማድረግ በጣም ስለሚቸገሩ በቅርበት የቤተሰብ እንክብካቤ ያስፈልጋቸዋል እንዲህ አይነት ሰዎችና እንደዚህ አይነት ችግር ላለባቸው ሰዎች ህክምና ኬር የሚያደርጉ የቤተሰብ አባላትም
ኬር ያስፈልጋቸዋል። እነሱ ራሳቸው መሰላቸት፣ በጣም ማዘን፣ የድባቴ ስሜት፣ ጭንቀቱ እስከ መቼ ነው እንደዚህ ሆነን የምንቀጥለው የሚለው ብዙ ነገር አለ። አንዳንዴ በቀላሉ ትንሽ መጠነኛ የሆነ ትሬኒንግ እንኳን ተሰጧቸው በጣም ሲግኒፊካንት የሆነ ትልቅ የሆነ ኢምፓክት ማምጣት ይችላሉ ኳሊቲ ኦፍ ላይፋቸው ላይ እና እነሱን አድሬስ ማድረግ ትሬኒንግ መስጠት። እንዴት ነው ዲሜንሺያ ላለበት ሰው ክብካቤ የሚደረገው? ከምን ነው መጠበቅ ያለብን? እንዴት ነው መመገብ ያለብን? እንዴት ነው ከነሱ ጋር ያለን ቅርበት ወይም አፕሮቹ እንዴት ነው መሆን ያለበት የሚለውን በደንብ ትሬን በማድረግ ማከምም ይቻላል ማለት ነው። እነዚህ ሁሉ ነገሮች የሕክምናው አካሎቹ ናቸው። በጣም አሪፍ። እስቲ እንደው ወደ በዋናነት እንግዲህ አንተ በምትሰራው ወይም በምትመራው የጌራ የቤት ለቤት የሕክምና አገልግሎት ተቋም ላይ የዚህ የዲሜንሺያ ፕሮጀክት አላችሁ አይደል? ትልቅ የዲሜንሺያ ማኔጅመንት ፕሮጀክት አላችሁ እና ስለሱ ውስጥ የተወሰነ ነገር በላይ። ፕሮጀክታችን ሰርች ፎር ዲሜንሺያ ነው የሚባለው። ዲሜንሺያን መፈለግ ነው። መፈለግ ያልንበት ምክንያት ቅድም እንዳልኩ ኔግሌክትድ ነው ብለን ነው የምናምነው። እኔ ባሉኝ ያለፉት 3 ዓመታት ኤክስፔሪየንስ በቂ ትኩረት ተሰጥቶታል ብዬ አላምንም እንዳልኩ። ስለዚህ እንደዚህ አይነት ችግር ያለባቸው ሰዎች ደግሞ ብዙ አይነት ችግር ነው የሚገጥማቸው። በግለሰብም ቤተሰባቸውም ጋር ከስራ ቦታም ራሱ ሊገጥማቸው ይችላል። ከ65 እና ከዛ አመት በላይ የሆናቸው ሰዎች ይሁኑ እንጂ ብዙ ጊዜ ችግሩ የሚደርስባቸው ከዛ በፊት ቀድሞ ምልክቱ ሊጀምር ይችላል እና አንዳንዴ ገና ጡረታ ሳይወጡ መስሪያ ቤት ላይም ትልቅ ፈተና ችግር ሊገጥማቸው ይችላል። ከአለቆቻቸው ጋር ትንሽ የባህሪ ግጭቶች ሊኖሩ ይችላሉ፣ አለመግባባት ሊኖር ይችላል እና አለቆች ደግሞ ያለውን ሁኔታ እንደዚህ ሆኖ ይሆን ብለው አያስቡም፣ ላይረዱት ይችላሉ በዛ መንገድ እና በደንብ አድሬስ ሳይደረግ ከስራ ሊባረሩ ይችላሉ። ቤተሰባቸው ችግር ላይ ሊወድቅ ይችላል። ቤተሰባቸውም ውስጥ ብዙ ችግር ሊፈጠር ይችላል እና እንዳልኩ ሰርች ፎር ዲሜንሺያ ወይም ዲሜንሺያን መፈለግ እንዲህ አይነት ችግር ያለባቸውን ወገኖችን በያሉበት ቦታ በየቤታቸው ሄደን ኮንታክቶች አሉን፣ ስልክ ቁጥር አለን። በስልክ ቁጥራችን ኮሚኒኬት ማድረግ ይችላሉ። ቤታቸው ድረስም ሄደን ሕክምናውን አገልግሎቱን እንሰጣለን። ኦፊስም ድረስ ቢያመጧቸው ቢሮአችንም ድረስ ቢመጡም ደግሞ ሕክምናውን እንሰጣለን። ከዛ ውጪ ሰርች ፎር ዲሜንሺያ በጣም ታርጌት የሚያደርገው ሁሉንም ኦዲየንስ ነው። አሁን ግዴታ ህመሙ ያለባቸውን ሰዎች ብቻ አይደለም። ግንዛቤ ለማስጨበጥ ስትሞክር ሁሉንም ማህበረሰብ፣ በስራ ቦታ ላይ ያሉ አለቆችን፣ ካምፓኒዎችን፣ አሰሪ ድርጅቶችንም ግንዛቤ ማስጨበጥ ያስፈልጋል። ቤተሰብ በደንብ ግንዛቤ ሊኖረው ይገባል እና ሁሉንም አካላት ተደራሽ ማድረግ ነው የምንፈልገው። በዚህ የዲሜንሺያን መፈለግ ውስጥ እንግዲህ ቅድም የዘረዘርናቸው ምልክቶች ያለባቸው የሚታይባቸው ሰዎች ካሉ በነጻ የምክር አገልግሎት እንሰጣለን። ስልክ ቁጥራችን ጋር ቢደውሉ 0988 15 16 17 ነው። እዛ ጋር ቢደውሉ ከየትኛውም ቦታ በነጻ የማማከር አገልግሎት እንሰጣለን። ከክፍለ ሀገርም አዲስ አበባም ያሉ ወገኖቻችን ቢደውሉልን ሙሉ በሙሉ ነጻ የሆነ የማማከር አገልግሎት እንሰጣለን። ከዛ ውጪ ግን ምንድነው ትሬኒንጎች አሉ፣ ስልጠናዎች ነው ያሰብነው። ስልጠናዎቹ የጤና ባለሙያዎችንም የቤተሰብ አባላትንም ቪአይፒ ትሬኒንጎችንም አዘጋጅተን ቤታቸው ድረስ ችግሩ ያለባቸው ሰዎች የሚኖሩበት ቤተሰብ ውስጥም ተገኝተን በአካል እነሱን እዛው ቤታቸው ትሬኒንግ እንሰጣለን። ቅድም የዘረዘርኩልን እንዴት ነው ዲሜንሺያ ላለበት ሰው ኬር የሚደረገው የሚለውን ጨምሮ ስለ ዲሜንሺያ አጠቃላይ ግንዛቤም ኬሩን ሕክምናውን በተመለከተም ስልጠና እንሰጣለን ማለት ነው። አዳራሾችም ጋር ፕሮጀክቶችን ፕላኖችን እያወጣን ትሬኒንግ እንሰጣለን ማለት ነው እና በአጠቃላይ ዲሜንሺያ በደንብ አድሬስ የተደረገ ችግር አይደለም። በቂ ግንዛቤም የለም በማህበረሰቡም በጤና ባለሙያውም ዘንድና ቀላል አይደለም። አሁን ብዙ ከኛ ሀገር እኮ ብዙ እድሜያቸው ያንን ጣሪያ የሚነካ ብዙ እድሜ ያለው ሰው እንኳን የለም ሊሉ ይችላሉ። ግን እንደዛ አይደለም። በዓለም ላይ ከ60 ሚሊዮን በላይ ሰዎች የዲሜንሺያ ተጠቂዎች ናቸው። በየ3 ሰከንዱ አንድ ሰው ዲሜንሺያ ዲያግኖስ ይደረጋል። ይህን የምነግርህ የዓለም ጤና ድርጅት እና የግሎባል ብሬን ሄልዝ ኢንስቲትዩት የሚባል ተቋም አለ። እነሱ ያወጡትን ዳታ ነው ራሱ የምነግርህና በየ3 ሰከንዱ አንድ ሰው ዲሜንሺያ ዲያግኖስ ይደረጋል ማለት ቀላል ቁጥር አይደለም። ወደኛ ሀገር ራሱ ስትመጣ እንደ የቅርብ እንኳን ዳታውን ስናይ አዲስ አበባ ውስጥ ራሱ ወደ 5.7 ሚሊዮን የሚደርስ ህዝብ አለ አይደለ? ከዛ ውስጥ እንደ በአማካኝ ወደ 5% ተጠጋግቶ እድሜያቸው 65 እና ከዛ በላይ የሆኑ ሰዎች ናቸው። ያን ቁጥር ስታሰላ ወደ 285,000 አረጋውያን አዲስ አበባ ውስጥ ሊኖሩ ይችላሉ።
እና ዲሜንሻ ደግሞ በአማካኝ እኛ ሀገር ውስጥ ወደ 2.4 በመቶ ነው ፕሪቫለንስ የምንለው የዲሜንሻ ችግር 2.4 በመቶ የሚሆነው ማህበረሰብ ዲሜንሻ አለበት ብለን እናምናለን። እና ያን ቁጥር ስታሰላው አዲስ አበባ ውስጥ ራሱ ወደ 7000 የሚጠጋ ዲሜንሻ ሊኖር ይችላል ማለት ነው። ቀላል ቁጥር አይደለም በነገራችን ላይ ቁጥርና እነሱንም ታሳቢ ያደረገ ፕሮጀክት ነው ያዘጋጀ ነው ማለት ነው። ከማን ጋር ነው በአጋርነት የሚሰሩት? ያው በአጋርነት ፕሮጀክቱን በዋናነት ከፌዴራል ጤና ጥበቃ ሚኒስቴር ጋር ነው ኮሙኒኬት ያደረግን። እሱን ፕሮጀክቱን ያዘጋጀ ነው ከነሱ ጋር ነው። እነሱ በቅርበት ያግዙናል። በውስጡ ግን ይህ የፕሮጀክት ማናጀሩ እኔ በሆንም በውስጡ ብዙ ባለሙያዎች አሉ። ኒውሮሎጂስቶች ያስፈልጋሉ፣ የሳይኪያትሪ ባለሙያዎች፣ የአእምሮ ሕክምና ስፔሻሊስቶች፣ የነርቭ ሕክምና ስፔሻሊስት፣ የውስጥ ደዌ ሕክምና ስፔሻሊስት፣ የሳይኪያትሪ ነርሶች ያስፈልጋሉ። የቤተሰብ ሕክምና ስፔሻሊስቶችን በጣም ያስፈልጋሉ እንዲህ አይነት ቦታ ላይ እና ብዙ ባለሙያዎችን ያካተተ ያቀፈ ነው። መልታይ ዲሲፕሊናሪ ቲም ነው ያለን። በአጋርም ደግሞ ከሌሎች የባለድርሻ አካላት ጋርም ደግሞ እየተነጋገርን እንሰራለን ማለት ነው። ፕሮጀክቱ እነዚህን ሁሉ ያቅፋል። ምናልባት ዲሜንሻን ፍለጋ በሚለው ፕሮጀክት ላይ የማህበረሰቡ ተሳትፎ ምን ይመስላል? ወይም ደግሞ ማህበረሰቡ ማድረግ የሚገባው አስተዋጽኦ ካለ በዚህ አጋጣሚ መልእክት ማስተላለፍ ይችላል። ያው የተወሰነ ትንሽ መሻሻሎች ለውጦች አሉ። አሁን ስማርትፎንም አለ፣ ሰው የተወሰነ ያነባል፣ ጎግል ያደርጋል ምናምን እና የተወሰኑ ለውጦች አይተናል። ግን በቂ የሚባል ወይም ደግሞ ያን ያህል ውሃ የሚያነሳ ለውጥ ያመጣል ብለን የምናስበው አይነት ግንዛቤ አይደለም ያለውና ከማህበረሰቡ የሚጠበቀው ቅድም የዘረዘር ናቸው ዲሜንሻ አንደኛ ኮመን እንደሆነ 2.4% ወይም በመቶ ማለት ከመቶ ሰው 2 ሰው ላይ ዲሜንሻ ሊኖር ይችላል ማለት ነው። ቀላል ቁጥር አይደለም። ከሚያደርሰው ችግር ጉዳት አንጻር ስታየው በጣም ብዙ ችግርና ጉዳት ነው የሚያደርሰውና ቅድም የዘረዘርናቸው ምልክቶች ያለበት ሰው ካዩ ወደ ጤና ተቋም እንዲሄድ ማድረግ ወደ ጤና ተቋም ይዘውት መምጣትና አስቀድሞ ሕክምናውና ምርመራውን መጀመር በጣም ጥሩ ነውና እርሊ ምርመራውን ማድረግ እርሊ ሕክምናውን አስቀድሞ መጀመር እንዳይፋጠንና ወደ ባሰ ደረጃ እንዳይሄድ አስቀድሞ እዛ ደረጃ ባለበት ቢያንስ እንዲቆም ማድረግ ይቻላልና እንዲህ አይነት ምልክቶች ሲያዩ መረዳት ቢችሉ ዲሜንሻ ሊሆን የሚችልበት ፖሲቢሊቲ ሊኖር እንደሚችል ቢያስቡ ግንዛቤ ቢኖራቸው ወደ ጤና ተቋም ቢወስዱ እኛም ጋር ደግሞ ስልክ ቁጥራችን አለ። እኛም ጋር ቢደውሉልን እንዳልኩ ቅድም በኦፊስም ቤት ለቤትም ሄደን ህክምናውን እንሰጣለን። ነጻ ደግሞ የምክር አገልግሎትም ደግሞ እንሰጣለን። በተለይ አሁን ወደ ክፍለ ሀገር አካባቢ ሰርቪሱን ለማዳረስ እቅድ ቢኖርም ባሉ አንዳንድ ተያያዥ ምክንያቶች ችግሮች ምክንያት ያው ተደራሽ ላይሆን ይችላልና ቢያንስ እነሱን በነጻ ባሉበት ቦታ ሆኖ በስልክ ቢደውሉልን አጠቃላይ ቅድም ያነሳናቸውን ነጥቦች ህክምናውን እንዴት ማድረግ እንዳለባቸው ጨምሮ የምክር አገልግሎት በነጻ እንሰጣቸዋለን ማለት ነው። በጣም አሪፍ። እንግዲህ ሰዓታችን ይገድበናል እንጂ ብዙ ብናወራበት እንችል ነበርና ያለን የሰዓት ቆይታ እያበቃ ነው የሚገኘው። ምናልባት ፕሮግራሙን ከማጠናቀቃችን በፊት እንደው እዚህ ድረስ መጥቼ ሳላነሳው ብለህ የምታስበው ሀሳብ ካለ የሆነ ነገር በልና ከሌለ ግን ፕሮግራማችን እዚህ ጋር እናጠናቀቅ። የለኝም፣ ጨርሻለሁ። ጨርሳል። በጣም አሪፍ። እኛም እንግዲህ እዚህ ስቱዲዮ ተገኝተን እንዲህ አይነት ቆይታ እንድናደርግ ስለፈቀድክ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም ስቱዲያችሁ ድረስ ጠርታችሁ ስለጋበዛችሁኝ በዲሜንሻ ዙሪያ እንድንወያይ ስለፈቀዳችሁልኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኛም እናመሰግናለን። ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን እስካሁኑን ይመስል ነበረ። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን።